ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው ኅዳር 30 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ በለቀቅን ጊዜ ቶሎ ወደ እናንተ እንዲደርስ የደወል ምልክቷን በማብራት እንዲሁም ሐሳብ አስተያየታችሁንም በኮሜንት በማስፈር ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን ወደ እናንተ አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ኅዳር 30 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት አባ አካኪዮስ። ኅዳር 30 በዚች ቀን የቆስጠንጠንያ ሊቀ ጳጳሳት ቅዱስ አባት አካኪዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ የጻፋቸውን መጻሕፍት ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቆስጠንጠንያ ቤተክርስቲያንም ቅስና ተሹሞ ነበር። በኬልቄዶን ስብሰባ በሆነ ጊዜ ይህ አባት በጉባኤ ውስጥ በሆነ ሁሉ ደስ አላለውም። ስለ ዕውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድሪያ አገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸውም የቀና እንደሆነ በሚያውቋቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከእኒህም ክፎች ከጉባኤያቸው አንድ ያላደረጋቸው እግዚአብሔርን አመሰግነዋለሁ አለ። የቆስጠንጠንያ ሊቀ ጳጳሳት እንጣሊዮስም ባረፈ ጊዜ ሃይማኖት የቀና እንደሆነ ስላወቁ የሀገሩ ሊቃውንትና መኳንንት ይህን አባት አካኪዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየት ያስወግዳል በማለት ተስፋ አድርገው በቆስጠንጠንያ አገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑን እየታመነለት ከዚህም በማስተካከል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድሪያ ሊቀ ጳጳሳት ወደ ሦስተኛው ጴጥሮስ መልእክትን ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካኪዮስ ላከ። እነርሱም ወደ ቆስጠንጠንያ ከአባ አካኪዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንቶች ፊት አነበባት። ሁሉም ደስ አላቸው። አባ አካኪዮስም እኒህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር አንድ ሆነ። ከእርሳቸውም ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሰ ጊዜ አባ አካኪዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማዕጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካኪዮስን ከቆስጠንጠንያ መንበር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ መርቆሬዎስ መታሰቢያ። በዚችም ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድሚያኖስ ቤተክርስቲያናቸው የከበረችበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የአትናኒዮስ ዘአምድ የጴጥሮስና የገብረ መስቀል የዕረፍታቸው መታሰቢያ።
በዚችም ቀን የቅዱሳን የአትናኒዮስ ዘአምድ፣ የአባ ጴጥሮስ፣ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የኅዳር ወር ንባብ ፍጻሜ። በኅዳር ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃንና በሰማዕታትም አንድነት፣ በትጉሃን መላእክትም አንድነት፣ በሁሉም ጸሎት በእመቤታችንም በቅድስት ድንግል ማርያም አማላጅነት የቅድስት ቤተ ክርስቲያን ልጆቿ የምንሆን ሁላችንን የሚጠብቀን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 30 ማለትም የመጨረሻው የኅዳር ስንክሳር ፍጻሜ ወደ እናንተ አቀረብን። በቀጣይ በታኅሳስ 1 ስንክሳር እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ